ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ከተላለፉ ዜናዎች መካከል አበይት ያልናቸውን ይዘንላችሁ ቀርበናል። አብራችሁ ቆዩ። የካፑቺን ፍራንቺስካዊ የፍልስፍናና ነገረ መለኮት ተቋም ተማሪዎቹን አስመረቀ። ሰኔ 23 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት የካፑቺን ፍራንቺስካዊ የፍልስፍናና ነገረ መለኮት ተቋም በስነ መለኮትና ፍልስፍና ያስተማራቸውን 40 ተማሪዎችን አስመረቀ። ተቋሙ ካስመረቃቸው 40 ተማሪዎች መካከል 10 የስነ መለኮት ተማሪዎች፣ 3 የኮንሶላታ ገዳም ደናግልና 27 የፍልስፍና ተማሪዎች ይገኛሉ። ከተማሪዎቹ አብዛኞቹ እጩ ካህናትና ደናግል ናቸው። በምርቃት መርሃ ግብሩ የተገኙት የአዲስ አበባ ሀገረ ስብከት እጩ ሊቀ ጳጳስ ብፁዕ አቡነ ተስፋ ሥላሴ የካፑቺን ፍራንቺስካዊ ፍልስፍናና ነገረ መለኮት ተቋም የ2018 ዓ.ም ትምህርት ዘመን መዝጊያ መስዋዕት ቅዳሴ አሳርገዋል። በምርቃቱ ከፍተኛ ነጥብ ላስመዘገቡ እንዲሁ የእውቅናና ሽልማት መርሃ ግብር ተከናውኗል። በአሁኑ ጊዜ 140 ተማሪዎች በተቋሙ እንደሚገኙ ያገኘነው መረጃ ያመለክታል። የካፑቺን ፍራንቺስካዊ የፍልስፍናና ነገረ መለኮት ተቋም በ1986 ዓ.ም ተመርቆ ከተከፈተበት ጊዜ ጀምሮ እስካሁን የበርካታ ካህናትና ደናግል ሕንጸት ላይ እያገለገለ የሚገኝ ነው። ካቶሊክ ካሪታስ ኢትዮጵያ በባህር ዳር ደሴ ለአበርገሌ ወረዳ ተፈናቃዮች የምግብ ድጋፍ አደረገ። በባህር ዳር ደሴ ሀገረ ስብከት በግጭት ምክንያት ከቀያቸው ተፈናቅለው በሰቆጣ ከተማ ላይ የሚገኙ የአበርገሌ ተፈናቃይ ማህበረሰብ ክፍሎች የካቶሊክ ካሪታስ ኢትዮጵያ የምግብ ድጋፍ አደረገ። የምግብ ድጋፉን የካቶሊክ ካሪታስ ኢትዮጵያ ባህር ዳር ደሴ ጽሕፈት ቤት በካቶሊክ እርዳታ ድርጅት ሲአርኤስ ፕራይቬት ፈንድ በተገኘ የገንዘብ ድጋፍ መከናወኑም ተገልጿል። ድጋፉን ለማህበረሰቡ ያስረከቡት የካቶሊክ ካሪታስ ኢትዮጵያ ባህር ዳር ደሴ ፕሮጀክት ማናጀር አቶ ደጀን ይግዛው ድጋፉ ለተፈናቃዮች የዕለት ተዕለት የምግብ ፍላጎትን ለማሟላት እንደሚረዳ ገልጸዋል። የኢየሩሳሌም ፓትርያርኮች በጦርነቱ ጉዳት የደረሰባቸውን የጋዛ ምዕመናንን መጎብኘታቸው ተነገረ። የኢየሩሳሌም የላቲን ስርዓት ካቶሊካዊት ቤተክርስቲያን ፓትርያርክ ብፁዕ ካርዲናል ፒየር ባቲስታ ፒዛባላና የግሪክ ኦርቶዶክስ ቤተክርስቲያን ፓትርያርክ ቴዎፍሎስ ሳልሳዊ በጋዛ ከካህናት፣ ከሃይማኖት ማህበረሰቦች፣ ከአካባቢ ክርስቲያን ቤተሰቦችና በሰብአዊ ቀውስ ከተጎዱ ሰዎች ጋር መገናኘታቸው ተነገረ። ከሁለቱ ፓትርያርኮች ጋርም የማልታ ሉዓላዊ ማህበር አባል ዶክተር ጆሴፍ ብሎትዝና በዓለም ዙሪያ በሚገኙ በርካታ ክልሎች ውስጥ በእርዳታ ስራዎች የሚንቀሳቀሰው ማልታዘር ኢንተርናሽናል የተሰኘው የማህበሩ የበጎ አድራጎት ድርጅት ተወካዮች መጓዛቸው ተገልጿል። የኢየሩሳሌም የላቲን ፓትርያርክ ብፁዕ ካርዲናል ፒዛቤላ እንደገለጹት ቤተሰቦች ከባድ ሰብአዊ ስቃይ፣ ፍርሃት፣ ኪሳራና ስጋት ውስጥ በሚገኙበት በአሁኑ ጊዜ ጉብኝቱ መደረጉ የኢየሩሳሌም አጥቢያ ቤተ ክርስቲያናት ለመላው የጋዛ ሕዝብ ያላቸውን ሐዋርያዊ አጋርነት ያሳያል ብለዋል። በአሜሪካ ለካቶሊካዊ እምነት ፍላጎት መጨመሩ ተገለጸ። በአሜሪካ በሀገር አቀፍ ደረጃ በተደረገ ጥናት እውነትን፣ ዓላማና ህብረትን የሚፈልጉ ለካቶሊክ እምነት ያላቸው ፍላጎት መጨመሩ ተገለጸ። ከፈረንጆቹ ፌብሩዋሪ እስከ ሜ 2026 ድረስ የተደረገው ጥናት በአሜሪካ 20 ሀገረ ስብከቶች የሚገኙ ከ2100 በላይ ተሳታፊዎች እንደተካተቱበትም ተገልጿል። ጥናቱ የካቶሊክ እምነትን ለመከተል ያለው ፍላጎት ከቤተሰብ ወይም ከጋብቻ ሳይሆን በተለይም እውነትን፣ ትርጉምና ጥልቅ መንፈሳዊነትን በሚፈልጉ ዘንድ የተስተዋለ መሆኑን አመላክቷል። ጥናቱ በተጨማሪም እነዚሁ የካቶሊክ ቤተክርስቲያን የሚገቡ ወጣቶች በካቶሊክ ቤተክርስቲያን ሉጠርጊያ አስተምሮና 2000 ዓመት ስርዓት የተሳቡ መሆናቸውን አመላክቷል። ጥናቱ አገረ ስብከቶችና ቁምስናዎች ወደ ቤተክርስቲያን የሚመጡ ሰዎችን በመቀበልና እምነታቸውን እንዲያገኙ በማገዝ ላይ ማተኮር እንዳለባቸው መምከራቸውን ቫቲካን ኒውስ ዘግቧል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በመሬት መንቀጥቀጥ ለተመታች ቬኔዙዌላ የገንዘብ ድጋፍ አደረጉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የ164 ሰዎችን ሕይወት የቀጠፈውን የቬኔዙዌላ የመሬት መንቀጥቀጥ አደጋ ተከትሎ የ100 ሺህ ዩሮ የአደጋ ጊዜ እርዳታ ድጋፍ አደረጉ። የርዕሰ ሊቃነ ጳጳሳቱ የገንዘብ ድጋፍ በመላ አገሪቱ ለሚገኙ የካቶሊክ ምዕመናን የተፈናቀሉ ቤተሰቦችን ለማስጠለልና የአደጋ ጊዜ እርዳታን በአካባቢው ተደራሽ ለማድረግ የሚውል መሆኑ ተገልጿል። የአገሪቱ ባለስልጣናት ቢያንስ 164 ሰዎች መሞታቸውና 1000 የሚሆኑ ሰዎች መቁሰላቸውን አስታውቀው የሟቾች ቁጥር ሊጨምር እንደሚችል ተናግረዋል። የቬኔዙዌላ ፕሬዝዳንት ዴልሲ ሮድሪጌዝ በበኩላቸው በአገሪቱ ብሔራዊ የአደጋ ጊዜ አዋጅ በማወጅ የአካባቢው ነዋሪዎች ከቤት ውጭ እንዲቆዩና ከተጎዱ ሕንፃዎች እንዲርቁ ማሳሰባቸውን ቫቲካን ኒውስ ዘግቧል። ተመልካቾቻችን በሳምንቱ በሰላም ካቶሊክ ቴሌቪዥን ከተዘገቡ ዜናዎች መካከል አበይት ያልናቸው ይህን ይመስሉ ነበር።